በዓለም ትልቁን የመስኖ ሥራ ይተዋወቁ ኢንደስ ባዚን ይባላል። ፓኪስታን ውስጥ ነው የሚገኘው። ከሂማሊያ የበረዶ ግግር እስከ አረብ ባህር ድረስ 3000 ኪሎ ሜትር ያለውን ቦታ ወደ ዳቦ ቅርጫት ቀይረውታል። እንዴት ቀየሩት? በዝርዝር እናየዋለን። ከስድስት አስርት ዓመታት በፊት የፓኪስታን መሐንዲሶች ከአንድ ትልቅ ወንዝ እንዴት ሕዝቡን መመገብ እንዳለባቸው ፈተና ገጠማቸው። መልሱ ምን ሆነ? በዓለም አንደኛ የሆነውን የመስኖ ግንባታ መገንባት ነበረ። ከ200 ሚሊዮን በላይ ሕዝብ በኢንደስ ባዚን መስኖ ሥራ መመገብ ቻሉ። ይህም ማለት 90% የሚሆነው የፓኪስታን ሕዝብ ምግብ የሚያገኘው ከዚህ ፕሮጀክት ነው። ውሃውን የሚያገኙት ከበረዶ ግግር ከሂማሊያ ተራራ እየቀለጠ ወደ ኢንደስ ወንዝ በመግባት ይጀምራል። ከታላላቅ ገባር ወንዞች ጄሎም፣ ኬናብራቪቢስ እና ሱትሌጅ ጋር ይገኝና ለፓኪስታን ሕዝብ ሕይወት ይሰጣል። የውሃውን ፍሰት በመግራት መሐንዲሶች የታርቤላ እና የማንግላ ግድቦችን ገንብተዋል። እነዚህ ግድቦች በዝናብ ወቅት ውሃ አጠራቅመው ዓመቱን ሙሉ ውሃ ይለቃሉ። ከ40 በላይ ትንሽ የውሃ ከፍታ የሚጨምሩ ግድቦችን በመገንባት ውሃውን ወደ ካናል ወይም የውሃ ቦይ ይለቁታል። ከ60,000 ኪሎ ሜትር በላይ የሚረዝም ዋና ካናል እና ቅርንጫፍ ካናሎችን ገነቡ። 1.6 ሚሊዮን ደግሞ የመስክ ቦዮችን ገንብተው ገበሬው ቤት ድረስ ማድረስ ቻሉ። በዚህ ውሃ 18 ሚሊዮን ሄክታር ይለማል። በዚህ መሬት ገብስ፣ ሩዝ እና ሸንኮራ አገዳ የመሳሰሉትን በማምረት ከ200 ሚሊዮን በላይ ሕዝብ እየመገቡ ነው። ይህ ሥራ የተሠራው ደግሞ ከ60 ዓመት በፊት ነው።